እፎይ አክበር ይላል። ያ ሰላም በቃ አንድ ነገር መስራት ጀመራችሁ እንዴ? አትያቸው ላተንዙር ወደ ንግግራቸው ወደ ሶፋቸው አትይዘው عجائب ነው። እንደ ስራቸው ሁሉ ያስጋል። መርሐባ ቆይ እንደዚህ ሙ አብደላ ገስት ላኪና ግቢ ሞዴሬተር የሉም እንዴ? ሞዴሬተሮች ይሰማል ወይስ ይቆራረጣል? ይሰማል። ይሰማችኋል? አዎ ይሰማል። አዎ ኡስታዝ ይሰማል። እሺ ኔትወርክ ችግር አለ መሰለኝ። ኡስታዝ አይሰማህም እንዴ አንተ? እኛ ጋር ይሰማናል። እሺ መርሐባ። አዎ ያለ ነው። እሺ በመጀመሪያው ስለ ሲራጥ አይተናል። ሲራጥን የተመለከቱ ህግጋቶችን አይተናል። የተለያዩ ጉዳዮች በሲራጥ ጉዳይ ላይ አህሉ ሱናዎች እና ያላቸው አቋም፣ ሲራጥን የሚያስተባብሉት እነማን እንደሆኑ፣ በሲራጥ ጉዳይ ላይ ምን አይነት ነው ምንድነው የሚለውን ነገር የተለያዩ ጉዳዮችን አይተናል እና ምንድነው ዛሬ ደግሞ ሐውድን በተመለከተ ነው። ሼኹል ኢስላም ቤታቸው ላይ ጠቀሱት። ስለ ሐውድ ጠቅሷል። ወኡጊሩ ቢልሚዛኒ ወልሐውዲ ብለው ስለ ሐውድ ስለ ሲራጥ ሳይሆን ትናንትና ያየነው ስለ ሚዛን ነው። እንደምንፈልግ أستاذ حمدو ኡስታዝ ሐምደን ኔትወርኩ ነው መሰለኝ የእሳቸው አስቸግሯቸዋል። ኡስታዝ ኔትወርኩ ካስቸገረህ እንደገና ውጣና ግባ። ኔትወርክ ከሆነ ያንተ ከሆነ የሚያስቸግርህ
ኢብን ዳውድ ከጀርባ የሚረብሽ ድምፅ አለ። ምን አልከኝ? አቢ ከጀርባ የሚረብሽ ድምፅ አለ እኔ ጋ ነው መሰለኝ። ወጥተዋል። አይ ልጆች የሚቀሩ ነበሩ፣ ወጥተዋል። አብሽር እኔ እዘጋለሁ፣ ችግር የለም። ግን አሁን ኡስታዝ ጋር ትንሽ ሞዴሬተርም የለም መሰለኝ። እንደዚህ የሚናገሩ ሰዎችን ብሎክ የሚያደርግ ሰው ያስፈልጋል። ያው እሳቸውም ኔትወርክ አስቸግሯቸዋል። ለዛ ነው የከፈትኩት ማይክ። ወይ እንትኑ የኮመንት ሴክሽኑ ቢዘጋ ወይ ደግሞ ሞዴሬተሮቹ እንትን ኮመንት ሴክሽኑን ወይ የኮመንት ቦታውን ወይ መዝጋት። ካልሆነ ትንሽ ተሽዊሽ ያደርጋል። እንደዛ ነው የሚሻለው። አሁን ይሰማል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ይሰማል? አሁን ይሰማችኋል? ወአለይኩም ሰላም ወራህመቱላህ። ይሰማል ኡስታዝ። አሁን በል ቀጥል። አሁን መርሐባ። እሺ እንቀጥል። ሐውድን በተመለከተ ነው ሼኹል ኢስላም ወቂሩ ቢልሚዛኒ ወልሐውድ ለዚ አርጁ ቢአኒ ሚንሁ አንሃሉ ብለው የተናገሩትን መጀመሪያ ቤቷን ቀጥታ ትናንትና እንዳየ ነው የቤቱን ማዕናውን እንረዳና ከዛ ሐውድን በተመለከተ ዝርዝር ጉዳዮችን ደግሞ እናያለን ማለት ነው። ልክ ትናንትና ሚዛንን በተመለከተ እንዳየ ነው። ወቂሩ አረጋግጣለሁ ቢልሚዛኒ በሚዛን አረጋግጣለሁ። ሚዛን የሚባለው ነገር የውመል ቂያማ አላህ ሱብሓነሁ ወተዓላ የሰዎችን ስራ ለመመዘን የሚያቀርበው የሰዎች ሰይአታቸውና ሐሰናት መልካም ስራቸውና መጥፎ ስራቸው የሚመዘንበትን በሆነው ሚዛን አምናለሁ። ወልሐውዲ በሐውድ አምናለሁ። አለዚ አርጁ ያ ሐውድን የምከጅለው የሆነ ሼኹል ኢስላም ቢአኒ ሚንሁ እኔ ከሱ ከሐውድ ረየን ወይም ደግሞ ሪየን ሁለቱም ይቻላል አንሃሉ እንደጠጣሁ ወዲያው መጀመሪያ እንደጠጣሁት የማልጠማበትን መጠጥ እኔም እጠጣለሁ ብዬ እከጅላለሁኝ የቂያማ ቀን ብለው ሼኹል ኢስላም ይናገራሉ። ስለዚህ በሚዛንና በሐውድ ማመን ምንድነው? የአህሉ ሱና ወል ጀማዓዎች እምነት ነው ማለት ነው። ሚዛንን በተመለከተ ትናንትና እንደተነጋገር ነው ሚዛንን በተመለከተ ምንድነው? ቁርአን ላይ ሙጅመል ሆኖ ነው የምናገኘው። ሐዲስ ላይ ሙፈሰል ሆኖ የተብራራ ሆኖ አይተናል። በሙጅመል አንቀጽ የተገለጸበትን አይተናል። ሙፈሰል ሆኖ ሐዲስ ላይ የተብራራውን ጉዳይ አይተናል። ዛሬ ደግሞ ሐውድን በተመለከተ እንመለከታለን። ሐውድ ማለት ይሰማል አይደል? እየተቋረጠ ደግሞ ብቻ እንዳለፈልን አይደለም። ይሰማል ኡስታዝ፣ በትክክል ይሰማል። ያስፈራኝ እኮ ነው እየተቋረጠ በኋላ ብቻዬን እያወሩ አገኘዋለሁ። አብሽር እየሰማን ነው። ሐውድ የሚለው ሐውድን በተመለከተ ሼኹል ኢስላም አቂደቱል ዋሲጥያ ላይ የተናገሩትን እንመለከታለን። ለምሳሌ እሳቸው ሐውድን በተመለከተ እዛ ላይ እዚህ በግጥም መልኩ አጠር አድርገው በሐውድ አምናለሁ ብለው የተናገሩት አቂደቱል ዋሲጥያ ላይ ግን አልሐውዱ አሉ። ሐውድ ማለት አልሐውዱል መውሩዱ ለነቢዩ ሰለላሁ ዐለይሂ ወሰለም የሚሰጥ የሆነው ሊሙሐመድን ሰለላሁ ዐለይሂ ወሰለም ማኡሁ ውሃው አሸዱ በያደን ሚነል ለበን ከወተት በጣም የነጻ ነጭ ነው። ወአህላ ሚነል ዐሰል ከማር ደግሞ በጣም የጣፈጠ ነው። አንየቱሁ አደዱ ኑጁም ሰማ ብዛቱ የመጠጫው እቃው ማለት ነው። የመጠጫው እቃ ሐውድ ላይ የሚጠጣበት እቃ የእቃው ብዛት ልክ የከዋክብትን ብዛት ያክላል። ጡሉሁ ሸህር ወዐርዱሁ ሸህር አግድመቱም አንድ ወር የሚያስኬድ ነው። ወንቱንም ደግሞ እርዝመቱም ደግሞ አንድ ወር የሚያስኬድ ሱብሃንአላህ በጣም ሰፊ እንትን ነው ማለት ነው። መን የሽረቡ ሚንሁ ሹርበተን ላ የዝመኡ በዕደሃ አበዳ ከሷ አንድ መጠጥን የሚጠጣ አንድ ጊዜ የሚቀምስ ሰው
ከዛ በኋላ ጥማት የሚባል ነገር አያገኘውም ብለው ይናገራሉ ማለት ነው። ይሄ ሐውድ በተመለከተ ሐውድ በሱናና በኢጅማዕ የጸደቀ ነው። በሱናና በኢጅማዕ የተጠቀሰ ሆኖ ነገር እናገኘዋለን። ለምሳሌ ቡኻሪና ሙስሊም ላይ በተዘገበ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቀድሩ ሐውዲ ከማ በይነ አይላ ወሰንዓ፣ የሐውዴ መጠኑ አይላና ሰንዓ የሚባሉ ከተሞች የየመን ከተማ ስም ነው። ከአይላ እስከ ሰንዓ ድረስ ይሆናል ሚነል የመን። ወኢነ ፊህ ሚነል አባሪቅ ከአደዲ ኑጁም ሰማ፣ እንትኖች አሉት መጠጫ እንትኖች አሉት ልክ የከዋክብትን ብዛት ያክል ሰማይ ላይ ያሉ ከዋክብትን ብዛት ብለው ይሄዳሉ። ብዛቱን የመጠጫ እቃዎችን ብዛት በተመለከተ ነዋዊ ሙስሊምን ሸርህ ሲያደርጉ أن هذا العدد على ظاهره وأنها أكثر عددا من نجوم السماء. ይሄ የከዋክብትን ብዛት ያክላል የተባለው ይሄ በዛሂሩ ነው የምንረዳው ይላሉ። ማለት በዛሂሩ በትክክለኛ ማዕናው ነው የምንረዳው፣ ተእዊል አናደርግም። وأنها أكثر عددا من نجوم السماء ከንትን ከከዋክብት ብዛት በላይ ያለው ብዛት ነው ያለው መጠጫው ቃል أخذا من رواية لآنيته أكثر من عدد نجوم السماء وكواكبها ሚለውን ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ይዘን ብለው ኢማም ነዋዊ ይናገራሉ። አንደኛ ይህ ሐዲስ ሐውድ የሚባል ነገር እንዳለ ያሳየናል። ሁለተኛ የአነስ ብን ማሊክ ረዲየላሁ ዐንሁ የእሱ ሐዲስ ነው። እሱም ቡኻሪ ላይ የተዘገበ ነው። ለየሪደነ ዐለየ ልሐውደ ሪጃሉ ሚመን ሷሐበኒ፣ ከእኔ ጋር ከሆኑ ሰዎች ከባልደረቦቼ እኔን ወደ ሐውድ ለመጠጣት ይመጣሉ። ሐታ ኢዛ ረአይቱሁም ባየኋቸው ጊዜ ወሩፊዑ ኢለየ እኽቱልጁ፣ ወደ እኔ በመጣው ጊዜ ዱኒ እኽቱልጁ ዱኒ ወሩፊዑ ኢለየ እኽቱልጁ ዱኒ ይላሉ። ወደ እኔ በመጡ ጊዜና እኔ ወዲያው እንዳየኋቸው ወዲያው ከእኔ ይጋረዳሉ፣ በእኔና በእነሱ መካከል ይጋረዳል አሉ። ጌታዬ ሆይ እነዚህ እኮ ባልደረቦቼ ናቸው እያልኩኝ ይጣራለሁ። ፈላ ዩቃለነ ሊ ኢነከ ላ ተድሪ ማ አሕደሱ በዕደክ፣ ካንተ በኋላ ምን አይነት አዲስ ነገር እንዳመጡ አታውቅም አንተ እባላለሁኝ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ይህም ሐውድ እንዳለ የሚያጸድቅ ነገር ነው ማለት ነው። ስለዚህ ሐውድ በሱና የጸደቀ ጉዳይ ነው። ሐውድ የሚባለው ነገር በሱና የጸደቀ ጉዳይ ነው፣ በሐዲሳቸው ማለት ነው። መርሐባ። ይህንን በተመለከተ ሐውድን በተመለከተ የተዘገቡ ሐዲሶችን በተመለከተ ኢማም ኢብኑ አቢል ዒዝ አልሐነፊ ምን ይላሉ? አልሐዲሱ ልዋሪደቱ ፊ ዚክሪ ልሐውድ ተብልጉ ሐደ ተዋቱር። ስለ ሐውድ የሚናገሩ ሐዲሶችን በተመለከተ ተዋቱር ደረጃ ይደርሳሉ። ሐደ ተዋቱር በጣም ብዛት ያላቸው ማለት ነው። ያውም ረዋሃ ሚነ ሰሓበቲ ቢድዑ ወሰላሱነ ሰሓቢየን፣ ወደ 30 ምናምን ሰሓባ ስለ ሐውድ ዘግቦ እናገኛለን። ሐዲሱ ሙተዋቲር ደረጃ የደረሰ ነው ማለት ነው። ይህ ሐውድ ሲፋው አይነቱ ምን አይነት ነው የሚለውን በተመለከተ ቅድም ያልነውም አለ ሸይኹል ኢስላም አቂደቱ ባሲጥያ ላይ የዘረዘሩት። ከዛ በተጨማሪ ኢብኑ አቢል ዒዝ አልሐነፊ እሳቸውም የተናገሩት አለ። ወለዚ የተለኸሱ ሚን አልአሓዲስ ልዋሪደቲ ፊ ሲፈት ልሐውድ አነሁ ሐውድን ዐዚም። በሐውድ በኩል ላይ የመጡ ሐዲሶች በእነሱን በመጭመቅ ጥሬ ዋና ሐሳቡ በሐውድ ጉዳይ ላይ አነሁ ሐውድን ዐዚም ትልቅ ሐውድ ነው አሉ። ወመውሩድን ከሪም የተከበረ በሆነ ቦታ ነው ሰዎች የሚወርዱበት። ዩመዱ ሚን ሸራቢል ጀና ሚን ነህሪል ከውሰር፣ ከውሰር ከተባለው ጀነት ውስጥ ካለ መጠጥ ለነቢዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ከውሰር የሚባል መጠጥ አለ። ከሱ እንትን የሚል ነው የሚሳብ ነው። የሐውድ መጠጥ ከሱ ነው የሚወጣው ማለት ነው። አለዚ ሁወ አሸዱ በያደን
በጣም ነጭ የሆነ ሚነ ለበን ከወተት የነጻ ወአብረዱ ሚነ ተልጅ ከበረዶ የቀዘቀዘ ወአሕላ ሚነ ልዓሰል ከማር የጣፈጠ ወአጥየቡ ሪሐን ሚነ ልሚስክ ሽታው ከሚስክ ሽታ በጣም የጣፈጠ ሽታ ያለው የሆነ መጠጥ ነው ብለው ይሄዳሉ ማለት ነው። መርሐባ ሐውድ ይሄ ከሆነ ሐውድና ከውሰር የሚባሉት ይለያያሉ ወይ? ሌላው ደግሞ የምናየው ሐውድ አለ፣ ከውሰርም መጠጥ ነው። ሐውድም ለነብዩ የተሰጠ መጠጥ ነው፣ ከውሰርም ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ መጠጥ ነው። ሁለቱ ይለያያሉ ወይስ አንድ አይነት ናቸው የሚለውን በተመለከተ ዑለሞች የተለያየ አቋም እንትን ብለዋል። ነገር ግን ከፊል የእውቀት ባለቤቶች አልሐውዱ ገይሩል ከውሰር አሉ። ሐውድና ከውሰር አንድ አይደለም። ምክንያቱም ከውሰር ማለት አላህ ኢምቲናን ያደረገበት ነው። ለነብዩ ሰለላሁ ዐለይሂ ወሰለም እንደ ውለታ የቆጠረላቸው ነው። ቁርአን ላይ የጠቀሰው ኢና አዕጠይናከ ልከውሰር እኛ አልከውሰር ከውሰር የሚባልን መጠጥን ሰጠነ ብሎ ያላቸው እሱ ጀነት ውስጥ የሚገኝ መጠጥ ነው። ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ለነብዩ ብቻ አላህ ለይቶ የሰጠው ነው። ወፊህ አሐዲሱ ሚንሃ በዚህም ሐዲሶች አሉ፣ የተለያዩ ሐዲሶች ተዘግበዋል። ሐውድን በተመለከተ ግን ፈኢነሁ የኩኑ ፊ አረሳት ልቅያማ የቅያማ ሜዳ ላይ የሚከሰት የሚደረግ ክስተት ነው። ፊ አርድ ልመሕሸር ሰው በተሰበሰበበት ሁኔታ ከማ ዘከረ ገይሩ ዋሂድ ምን አህል ልዕልም ከእውቀት ባለቤቶች ብዙዎቹ እንደተናገሩት ማለት ነው። እሺ ሌላው ሐውድ ላይ ለምሳሌ ለዚህ እንትኑ ማስረጃችን ምንድነው? አሸዱ በያضን ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐውድ መጠጥ ተጠይቀው የሰጡት መልስ አሸዱ በያضን ሚነ ለበን ከማር ከወተት የነጻ ነው። ወአሕላ ሚነ ልዓሰል ከዓሰል ደግሞ ምን ያለ ነው? የጣፈጠ ነው። ከዓሰል የጣፈጠ ነው። ፊሂ የጉቱ ፊሂ ሚዛባኒ ዩመዳኒሂ ሚነ ልጀና ከሱ የጉቱ ማለት ነወዊ እንደተናገሩት ወማዕናሁ የድፉቃኒ ከሱ ይወጣል በሁለት እንትን ሆኖ ይወጣል። ሚነል ጀና ከጀነት የድፉቃኒ ፊህ ልማዕ ደፍቀን ሙተታቢዐን ሸዲደን በጣም እየተንቧቧ ነው የሚወጣው ማለት ነው። አሐዱሁማ ሚን ዘሀቢን ወልአኸሩ ሚን ወሪቅ በሁለት መውጫዎች ነው የሚወጣው። አንደኛው ከብር ነው፣ አንደኛው ከወርቅ የሆነ ብለው ይናገራሉ ማለት ነው። ሐፊዝ ብኑ ሐጀር ይህንን ከውሰርን በተመለከተ አልከውሰሩ ነህሩን ዳኺለል ጀና ይላሉ። ከውሰር የሚባለው መጠጥ ጀነት ውስጥ ያለ መጠጥ ነው። ጀነት ውስጥ ላይ ነው ያለው። ወማኡሁ ዩሰቡ ፊል ሐውድ ውሃው የከውሰር ውሃ ለነቢዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ከውሰር ይህ ውሃ በሐውድ ላይ ይፈሳል። ስለዚህ ሐውድ ከውሰር ልንለው እንችላለን ማለት ነው። ሐውድን ከውሰር ልንለው እንችላለን። ለዚህም ወይጥለቁ ዐለል ሐውዲ ከውሰር ሊከውኒሂ መዱ ሚንሁ አሉ ኢማም ማናቸው አልሐፊዝ ብኑ ሐጀር። ስለዚህ ለሐውድ ከውሰር የሚል መጠጥ እንትን ስምን ወይጥለቁ ዐለል ሐውዲ ለሐውድ ከውሰር የሚልን ስያሜም ልንሰጠው እንችላለን ማለት ነው። ስለዚህ ሐውድና ከውሰር አንድ ናቸው ያሉ ሰዎች ሐውድ ከከውሰር ስለሚወሰድ ሊሆን ይችላል እንጂ በአይነታቸው የተለያዩ ናቸው። በዚህ አይነት መልኩ ልንይዘው እንችላለን ማለት ነው። ቁጡቢ እንደውም ሁለቱን ሐውድ አድርገው ይዘውት ምን አሉ? ወሰሒሑ አነ ሊነቢይ ሰለላሁ ዐለይሂ ወሰለም ሐውደይኒ ትክክለኛው ለነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሐውድ አላቸው አሉ። ሁለት ሐውድ አላቸው። ፊል መውቂፊ ቀብለ ሲራጥ አንደኛው መውቂፍ ሰው በሚቆምበት ቦታ ላይ ነው፣ ከሲራጥ በፊት ማለት ነው። ሁለተኛው ደግሞ ጀነት ውስጥ ነው። ወኪላሁማ ዩሰማ ከውሰራ ሁለቱም ደግሞ ከውሰር ተብሎ ይጠራል ይላሉ። ስለዚህ ሐውድ እና ከውሰር ልዩነታቸው ይህንን ይመስላል። ከውሰር ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ኢና አዕጠይናከል ከውሰር ብሎ የሰጣቸው እኛ ከውሰር የሚባልን መጠጥ ሰጠንህ ብሎ ያላቸው ነው። ከውሰርን በተመለከተ ኢብኑ ሐጀር አልከውሰሩ ነህሩን ዳኺለል ጀና ጀነት ውስጥ ያለ መጠጥ ነው ብለው ተናግረዋል። ሌላው አሁንም ሐውድን በተመለከተ የምንመለከተው ምንድን ነው? የትኛው ነው የሚቀድመው? ሐውድ ይቀድማል
ወይስ ሲራጥ? ሐውድ የሚባለው መጠጥ የሚከፈትና የሚዘረጋው ሲራጥን ካለፍነ በኋላ ነው ወይስ ከሲራጥ በፊት ነው? ይህ ሐውድ የሚባለው መጠጥ የሚለውን ነገር በተመለከተ ሐፊዙ ኢብኑ ሐጀር ቡኻሪ ሸርህ ሲያደርጉ ምን አሉ? የኢማሙ ቡኻሪ ሐዲስ ሐውድን ሲዘረዝር ከሐዲስ ሸፋዓና ከሲራጥ መተከል በኋላ ማምጣቱ ይሄ ምንን ያመለክታል አሉ? ኢሻረቱ ሚንሁ ኢላ አነ ልውሩድ ዐለ ልሐውድ የኩኑ በዕደ ነስቢ ሲራጢ ወልሙሩሪ ዐለይህ። ይህ የሚያመላክተው ከሲራጥ ሐውድ የሚባለው መጠጥ ወደ ሐውድ መውረድ የሚባለው ነገር ከሲራጥ በኋላ እና በሲራጥ ላይ ከማለፍ በኋላ የሚደረግ ነው። ይህንን ሐውድ የሚባል መጠጥ የሚያገኙት ብለው ይሄዳሉ። ይህንን ያገኙት ቀጥታ ከለፍዘል ቡኻሪ ከተናገሩት ለፍዝ ሳይሆን አመጣጡን አይተውን ቡኻሪ ስለ ሐውድ የሚናገሩ ሐዲሶችን ሲዘረዝር ሲራጥን አስቀድሞ ስለ ሲራጥ ከተናገረ በኋላ ነው ያመጣውና ስለ ሸፋዓም ከተናገረ በኋላ ነው ያመጣውና ለዚህ ነው ብለው ይናገራሉ። ያው ይሄ የተወሰነ ኢሽካል ሊፈጥር ይችላል ብለው አንዳንድ ዑለሞች ይጠቅሳሉ። ምክንያቱም ሐውድ ከሲራጥ በኋላ ከሆነ ከዛ በኋላ وقد استشكل كون الحوض بعد الصراط بما سيأتي في بعض أحاديث هذا الباب أن جماعة يدفعون عن الحوض بعد أن يكادوا يردون ويذهب بهم إلى النار. እንግዲህ ስለ ሐውድ ሲነገር ምንድነው የተባለው? ወደ ሐውድ ሲራጥ ከታለፈ እነዛ ሲራጥ ያለፉ ሰዎች የጀነት ናቸው። ሲራጥን ካለፉ የጀነት ናቸው። ነገር ግን ሲራጥ ይሄ ሐውድ ከሲራጥ በኋላ ነው። ሐውድ ከሲራጥ በኋላ ነው ካልነ ሐውድ የሚባለው መጠጥ ከሲራጥ በኋላ ነው ካልን ይሄ ሐውድ የሚባለው መጠጥ ከሲራጥ በኋላ ነው ከተባለ ከሲራጥ ያለፉ ሰዎች እንዴት ነው በኋላ ሐውድ ሊጠጡ ሲመጡ እናንተ ከዚህ መጠጥ የምትጠጡ አይደላችሁም የተባሉ ሊወሰዱ የሚችሉ? የሲፈተል ሐውድን እንዳየነው የሚጠጡ ሰዎች ሲመጡ ለምሳሌ እነዚህ ሙብተዲዖቹ ሌሎቹም ኸዋሪጅ በቀድራቸውም ይለያዩ ሙብተዲዖች እንደማይጠጡ የቢድዓ አካላት ቢድዓ የሚፈጥሩ አካላት የቢድዓ አካላት ከዚህ እንደሚታገዱ ተነግሯል። ሲራጥ ከታለፈ በኋላ እነዚህ ተነስተው ወደ እሳት የሚወሰዱ ከሆነ ሲራጥ አልፈው የጀነት ናቸው እንዴት ሊባል ይችላል ብለው በዚህ ኢሽካል ይፈጥራል ያሉ አሉ። ነገር ግን እንግዲህ ቃዲ አያድና ሌሎችም እንዳሉት ዛሂሩ ቀውሊሂ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ግልጽ ሐዲሳቸው እንደሚያመለክተው መን ሸሪበ ሚንሁ ለም የዝመዕ በዕደሃ አበዳ፣ ከሱ የሚጠጣ አካል ከሐውድ የሚጠጣ አካል በጭራሽ ምን አይልም አይጠማም ብለዋል። ከሲራጥ በኋላ ነው ከተባለ ደግሞ ከሲራጥ በኋላ ተወስደው እሳት ከተጣሉ እሳት ውስጥ ምን አለ? ጥማት አለ እኮ። እንዴት ነው የሚለውን ነገር ለማንትን ለማለት ነው። የዱሉ አላ አነ ሹርበ ሚንሁ የቀዑ በዕደ ልሒሳብ ወነጃት ሚነናር። ስለዚህ ከሐውድ መጠጣት የሚገኘው ነገር መቼ ነው አሉ ቃዲ አያድ? በዕደ ልሒሳብ ከሒሳብ በኋላና ወነጃቲ ሚነናር ከእሳት ነፃ ከመውጣት በኋላ ነው ብለው ይናገራሉ። ምክንያቱም ሊአነ ዛሂረ ሓል መን ላ የዝመዑ አላ ዩዐዘብ ቢናር። ምክንያቱም የማይጠማ ሰው ምንድን ነው እሳት አይቀጣም ማለት ነው። ከሐውድ የጠጣ እሳት አይቀጣም የሚለውን ነገር ይሄዳሉ። እንግዲህ ለማንኛውም የተለያዩ ነገሮችን እንትን ብለው አንዳንድ እንትኖች ላይ ትክክለኛና ራጅህ አድርገው የሚሄዱት ኢነሁ ቀብለ ሲራጥ የሚለውን ቀብለ ሲራጥ ወቀድ ኑሲበ ሊልጅምሁር የጅምሁሮች አቋም ነውም ተብሏል። ወዛሊከ ሊአነ ዘዋሂረ አክተር አልአሓዲስ ተዱሉ ለሁ ብዙ ትክክለኛ እንትኖች ግልጽ የሆኑ ሐዲሶች። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡሳማ ጀህር ኡሳማ ካለህ ግባና ኢንሻአላህ እንዘያየራለን። ቀብለ ሲራጥ የሚለውን ነገር ይደግፋሉ ካለ ኢንሻአላህ አላሁ እያለ ነው። እሺ እኔ ወርድለታለሁ ያላችሁ እንግዲህ
እንግዳ እናስተናግድ። ከእንግዳም ኧረ ለአንድ ሰው ይኸው ኡሳማ መጣ ተብሎ 3 ሰው ለቀቀ። ገዝት ላክልኝ ኡሳማ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. አቋረጥኳችሁ ደርሱን አቋረጥኩኝ። አስደነገጥካቸው እንጂ ጀማዓውን በሙሉ ኡሳማ ስል እንዳለ ወረዱ። ማሻአላህ ያው ደስ ይላል በጣም የምታከብሩኝ ወንድሞች እንደሆናችሁ አሳይታችሁኛል። እንዴት ናችሁ? ያ እንዴት ነው ረመዳን እንዴት ይዘዋል? አልሐምዱሊላህ ወላሂ እንዴት ናችሁ? ሰላም ነው? አልሐምዱሊላህ ረመዳን ከገባ ወዲህ በቃ በየቀኑ ቀኑን ይዘህ እየለቀክ ነው ቪዲዮና በጣም ደስ ይላል። ወላሂ በጣም ደስ ብሎኛል። ማሻአላህ እንደው ትልቅ ወንድማችን ነው ወደ ሶሻል ሚዲያ የመጣው። በጣም እየሰራህ ያለኸው አላህ ብርታቱን ይስጥህ። ከአላህ ነው ቅዋም ኃይልም ከአላህ ነው። በጣም ጥሩ ይዘኸዋልና በጣም ደስ ብሎኛል ወንድም። ጀዛከላህ ኸይር ኢንሻአላህ። ቀጥል። ሰላም አይደል? አንተ ደግሞ እንትን እያሉበት ነው መሰለኝ ይሄ አካውንትን አካውንትን ነው ይዘጋል። አሁንም ደግሞ ትንሽ ግርግር ነው ኢንሻአላህ። እስኪ ያው ዳዕዋችን አሰላሙ አለይኩም ወራህመቱላህ። ኡስታዝ አንድ ጊዜ እኔም አካውንት እንደዚህ እንደነ ኡስማንና የመሳሰሉት የሚዘጋባቸው ካሉ እኔን ጠቆም ታደርጉኛላችሁ። ብዙ አማራጮች ያዘጋጀኋቸው ስላሉ ማለት ነው። ለሚሰሩ ወንድሞች መጠባበቂያ ብዬ የሰራሁት አካውንት አለኝ። ያው ሂድ ዳውድ ነው የሚለው አሉኝ ብዙ። እንደዚህ ችግር ሲያጋጥም እኔ ጋር ኮሙኒኬት አድርጉ ኢንሻአላህ። በተረፈ ደግሞ ሁላችንም እዚህ ጋር ያለን ሰዎች የኡሳማንም እንደዚህ ገብተን እንትን ማድረግ ነው፣ ፎሎ ማድረግ፣ ኮፒ ሊንክ ሼር ምናምን ማድረግ ነው። ግድ ነው። እነሱ የተደራጀ ስራ ነው የሚሰሩት። የሆነ አካል ላይ እንደዚህ የሚንቀሳቀስ ካለ ቶሎ ብለው ሪፖርት አድርጉ ይባላል። በቃ ገብተው ሪፖርት ያደርጋሉ። የሆነ ነገር እንትን ይባላል። እኛ ጋር ሲመጣ ትንሽ የተዳከመ ነገር አለ። ኢንሻአላህ አንድ ነገር የምጨምረው እዚህ እኔ ሰሞኑን ያየሁት ማለት ነው በእነዚህ በግራኝ ሰዎች ላይ ወላሂ ሆን ብለው ፔጅ አዘጋጅተው እኛ አይን የምንልክባቸውንና ጣት የምናሳርፍባቸውን ሰዎች እያቀናበሩ በዛ ብቻ ለመዋቂያ የከፈቱት በጣም ከአምስት በላይ ፔጅ አግኝቻለሁ እኔ ማለት ነው ወላሂ ይሄን ሰሞን ከእፎይ ከሚባለው ሰውዬ በኋላ። ስለዚህ እኛም ቅድመ ዝግጅት ማድረግ አለብን። እንደዚህ ይሰራሉ እነሱ አይቀመጡም። እና እንቅስቃሴ ያስፈልጋል። እየተመካከርነ መቼም መንቀሳቀስ ያስፈልጋል፣ ግድ ነው። ናም صح ልክ ነው። ከኛማ ጁህድ ይቀረናል፣ ጋፊል ሆነናል እኛ ለራሱ። እስኪ አላህ ያቀናን። ያው እንታገላለን ኢንሻአላህ። እስኪ እስካለን ድረስ እንታገላለን። እስካለን ድረስ ያው ጁህድን ኢንሻአላህ። እስኪ ቀጥል አብስር። አሁን መንገድ ላይ ነው ያለሁት። በእርግጥ አሁንም ቤት አልገባሁም። እስኪ ስራ ጀምራችኋል? ማሻአላህ ቪዲዮ ላይ ተባለ። አረ ስፖንሰሩን ልትበላይ ነው እንደው ኡሳማ ጆሃር ላስተዋውቅ ነበርኩ። ቀደመኛ ይሄው ተቀደም የህንፃ መሳሪያ የምትፈልጉ ወንድሞች እንግዲህ ሲያስተዋውቅ ስላየን ኡሳማ ተሳተፉ፣ ግዙት የሚለውን በራሴ ስም ስፖንሰር ለማድረግ ወዳለሁኝ ኢንሻአላህ። ጀዛከላህ ያ اخي ጀዛከላህ። እና ነው ማሻአላህ ሁለት ባንድ ያደረጋችሁት ነው። ማሻአላህ በርቱ። ሁለቱንም ነው ኢንሻአላህ። በአንድ ክንፍ ብቻ አይቻልም ዱንያ ላይ ሁለት ክንፍ ይዘን ነው።
ኢንሻአላህ ጀዛከላህ ወደዛው ነው ኢንሻአላህ። ቀጥሉ ኢንሻአላህ። መርሐባሽ ጀዛከላህ መርሐባ። ሌላው የምንመለከተው ነገር ምንድነው? ምንድን ነበር ያቆምነው? ሐውድን እስኪ ምንድን ነበር ያቆምነው? የሚያስታውስ ያቆምነው ምን እያየን ነበር? ሐውድ የሐውድ ፕሮግራም ከሲራጥ በፊት ነው ከሲራጥ በኋላ ነው? አብዛኛዎቹ ያስቀመጡት ቀውል አለ እያልኩ ነበረ። ማሻአላህ መርሐባ። ሐውድ ከሲራጥ በፊት ነው ወይስ አይደለም የሚለውን ነገር የተለያዩ ጉዳዮችን አይተናል። ነገር ግን ትክክለኛና ማስረጃዎች የሚያስንትን የሚሉበት ነገር ብለን ያየነው ምንድነው? ቀብለ ሲራጥ መሆኑን ነው ሐዲሶቹ የሚያመለክቱት። ምክንያቱም ቀብለ ሲራጥ ለመሆኑ ወደ ሐውድ ከሚሄዱ ሰዎች ተነስቶ ወደ ጀሃነም ይጣላልና፣ ከሲራጥ በኋላ ከሆነ ከሲራጥ በኋላ ወደ ጀሃነም የሚሄድ የለም ማለት ነው። ይሄ ከሲራጥ በፊት መሆኑን ያመለክታል። ቁርጡቢ እነዚህን ኺላፋቶች ከጠቀሱ በኋላ ምን ይላሉ? التذكرة بتبالى كتاباتቸው ላይ فهذا الحديث مع صحته أدل دليل على أن الحوض يكون في الموقف قبل الصراط ይላል። ይሄ ሐዲስ ሶሒህ ከመሆኑ ጋር ምንን ያመለክታል? ሐውድ ከመውቂፍ የኩኑ ፊል መውቂፍ ላይ ይሆናል ቀብለ ሲራጥ ከሲራጥ በፊት ብለው ይናገራሉ። ሁለት ቦታ አለ። ወንድሞች ወይም እህቶች ገብታችሁ መቀመጥ ትችላላችሁ። ገስት የላከ ካለ ልመልከትና ላስገባ። ቆይ እሺ። ሕክማ ትናንትና ስትከታተል ነበር። እሺ ሌላ ኡስታዝ አንድ አስተያየት አለኝ። ሞዴሬተር እስኪ ማስተካከል ከቻልክ የኔንም ቢሆን ሞዴሬተር ውስጥ አስገባኝ። ለዛሬ ነው የመጣሁትና እንዳግዝህ ማለት ነው። የሚገባ የሚወጣውን መርሐባ። ያው እሰጣለሁ እኮ በየቀኑ እሰጣለሁ፣ ግን ዛሬ የተከታተለ ነገ አይኖርምና ብዙ ሞዴሬተር ሆነ በዛብኝ። በአላህ ፍቃድ ስጠይነን ችግር የለም ኢንሻአላህ ኢንሻአላህ። እሺ ሌላ ማን ነው? መርሐባ። ሌላው ስለ ሐውድ ጉዳይ የምንመለከተው ርዕስ ሰዓት ይላል። ሐውድ የሚባለው መክሉቅ ነው፣ አሁን የተገኘ ነገር ነው። ማን ነው ሐውድ የሚባለው ነገር? ወደፊት አላህ የሚፈጥረው ነው ወይስ አሁን የተገኘ ነው የሚለው የሚያመላክተው ግልጽ ሐዲስ የሚያመላክተው የተፈጠረና መክሉቅ አሁን ያለ ነገር እንደሆነ ነው። ተዘጋጅቶ የተቀመጠ ነገር መሆኑን ነው የሚያመላክተው። ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቅ አለይህ በሆነ ሐዲስ ቡኻሪና ሙስሊም በዘገቡት ኢኒ ፈረጡን ለኩም እኔ የእናንተ ቀድሚያችሁ ምሄድ ነኝ፣ ወአነ ሸሂዱን አለይኩም እኔም በእናንተ ላይ መስካሪ ነኝ፣ ወኢኒ ወላሂ ለአንዙሩ ኢላ ሐውዲል አን ይላሉ። እኔ በአላህ ይሁንብኝ አሁን ሐውዴን እየተመለከትኩት ነው ብለው ይናገራሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐውድን እየተመለከቱ ነው፣ ሐውድ አለ ማለት ነው። ይሄ የሚያመላክተው ሲፈቱል ውሩዱል ዋሪዲን የሚሄዱት ሰዎች በምን አይነት ሁኔታ ነው የሚሄዱት፣ ወደ ሐውድ በምንሄድበት ጊዜ በምን አይነት ሁኔታ ነው የምንሄደው የሚለውን በተመለከተ ወደ ሐውድ ሲሄድ ያው እየተገፋፋንና ሁሉም በጣም በጥማት ላይ ሆኖ እንደሚሄድ የሚያመላክቱ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ለተዝደሒመነ ሃዚሂ ልኡማ ዐለል ሐውድ ازدحام إبل وردت ل5 የዚህ ኡማ የኔ ኡማዎች ሐውድ ላይ በጣም ይገፋፋሉ። ምኖች እንደሚገፋፉት ازدحام إبل ግመሎች ወደ መጠጥ ቦታቸው ሲሄዱ እንደሚገፋፉት በጣም ይገፋፋሉ ብለው እየተገፋፋንና እየተሽቀዳደምን እንደምንሄድ ያመላክታል። እንግዲህ ሱብሃንአላህ እዛ መጠጥም ላይ ሆነን እየተገፋፋን እያለን ነው እንግዲህ ሰው መላእክቶቹ እያነሱ ሰውን የሚወረውሩት ማለት ነው። ለምን? በሰሩት ስራ ምክንያት ነብዩ ሰለላሁ ዐለይሂ ወሰለምን በትባዓቸው ምክንያት እሳቸውን እትባዕ ባለማድረግ በትክክል ባለመከተል ምክንያት እሳቸው ካስተማሩት ውጭ አዳዲስ ነገርን በማምጣት ምክንያት
ከዚህ የተከበረ ሐውድ ጥማት ላይ ሆነን የምንታገድበት ነገር ይኖራል። ስለዚህ ቢድዓ ሙሕደታት አዳዲስ ተግባራትን ልንጠነቀቅ ይገባል። በምንም አይነት በማር ተሸላልሞ ቢቀርብልንም ከእንደዚህ አይነት ተግባሮች ልንጠነቀቅ ይገባል። ወረደት ሊኸምሲን ማለት ሑቢሰት አኒል ማኢ 4 አያም ሐዲሱ ለኢዝዲሓመ ኢቢልን ወረደት ሊኸምሲን ይላል። ማለት 4 ቀን ከውሃ መጠጥ ታግደው ቆይተው ከዛ በኋላ በ5ኛው ቀን ነው የሚለቀቁት። በጣም ጥማት ይኖራል ማለት ነው። ስለዚህ ሲፋቱ ሁኔታው ምንድነው የሚለውን በተመለከተ በጣም እየተገፋፋን በጥም ላይ ሆነን እንደምንሄድ እንመለከታለን ማለት ነው። መርሐባ። እንግዲህ ሌላው ነገር ምንድነው ሐውድ ላይ የሚታገዱ ሰዎች ምን አይነት ናቸው የሚለውን በተመለከተ የተለያዩ ዑለሞች አቋሎችን ጠቅሰዋል። ከዛ በፊት መጀመሪያ ሐውድን የሚጠጣው ማን ነው፣ ወደ ሐውድ የሚሄዱት ማን ናቸው የሚለውን በተመለከተ የመጀመሪያ የሚሄዱት ፉቀራኡ ሙሃጅሪን ናቸው። ከሙሃጅሮቹ ፉቀራ የሆኑት ድሆቹ ማለት ነው። ሁለተኛ ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም አወሉ الناس ورودا عليه فقراء المهاجرين ብለው ተናግረዋል። واما المحرومون የሚታገዱት ከሐውድ የሚታገዱት እነማን ናቸው የሚለውን በተመለከተ فقد جاء ذكرهم في غير ما حديث منها حديث ابي هريره المذكور سابقا تحت مبحث ايهما اولا ሌላው اني على الحوض حتى انظر من يرد علي منكم وسيؤخذ أناس دوني فأقول يا ربي مني ومن أمتي فيقال أما شعرت ما عملوا بعدك والله ما برحوا بعدك يرجعون على أعقابهم مرتدوش ما يميلم أقوال اللي بذي حديث مسارات مال لما اليوم وريهم تقل اللي أدرقوا حديث وشن سبسقوا إمام النووي إنما أنك كحوج متأت متاقدت يميلهم بتملكة هذا مما اختلف العلماء في الموارد የተለያዩ ቀውሎች ተለያይተውበታል ብለው አንደኛ ምን ተብሏል? አነል ሙራደ ቢሂል ሙናፊቁን የሚታገዱት ከሐውድ መጠጥ ሙናፊቆች ሙርተዶች ናቸው ብለው ተናግረዋል። ሁለተኛ ደግሞ አነል ሙራደ መን ካነ ፊ ዘመኒ ነብይ ሰለላሁ ዐለይሂ ወሰለም ثم ارتدوا بعده በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ኖረው ከዛም ኢትዳድ ያደረጉ ከዲናቸው ያፈገፈጉ ናቸው። ሶስተኛ ደግሞ አነል ሙራደ ቢሂ አስሐቡል መዓሲ ወልከባኢር ወንጀል ባለቤቶችና የከባኢር ذنوب ባለቤቶች ናቸው። ወአስሐቡል ቢድዓ የቢድዓ ባለቤቶች ናቸው። الذين لم يخرجوا ببدعتهم عن الاسلام ነገር ግን ቢድዓቸው የማያከፍር ደረጃ ከሆነ የሚያከፍር ደረጃ ከሆነ ሲጀመር ወደዛ እንትንም ታያቀርቡት ማያከፍር ከሆነ ቢድዓቸው ማያከፍር ለምሳሌ ቢድዓቸው ማያከፍር ከሆነ ነው ብለው ይኸው ኢማሙ ነወዊ ናቸው ይሄን እየጠቀሱ ያሉት አልሚናጅ የእንትና የሙስሊም ሸርህ ላይ ማለት ነው። أصحاب البدع الذين لم يخرجوا ببدعتهم عن الإسلام قال وعلى هذا القول لا يقع بهؤلاء الذين يزادون بالنار بل يجوز أن يزادوا عقوبة لهم أن يزاد عقوبة لهم ثم يرحمهم الله እንግዲህ በቢድዓቸው አይከፍርም ከተባለ አላህ Subhanahu Wa Ta'ala የቂያማ ቀን በቢድዓቸው ማይከፍር ከሆነ ከሐውድ ቢታገዱም አላህ እንደገና ምሮ ሊመልሳቸው ይችላል ብለው እንትን ይላል። وقال القاضي اياد في قوله انك لا تدري ما احدث بعدك ካንተ በኋላ ምን እንዳስገኙ አታውቅም የሚለውን በተመለከተ القاضي اياد ምን ይላሉ? هذا دليل لصحة تأويل من تأول انهم اهل الردة اهل الردة ናቸው ብሎ ይሄንን ለተረጎመ ሰው ማስረጃ ይሆናል ይላሉ። قال فيهم سحقا سحقا ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም سحقا سحقا ይላሉ። እነዚህንማ አርቁልኝ ጥፋት ለነሱም ብሎ ይናገራሉ። ثم نقل النووي عن ابن عبد البر قوله كل من أحدث في الدين كل بدل يفتر فهو من المطرودين عن الحوض كحوض የሚባረር ነው። ይሄንን ያዙ እንግዲህ ነዋዊ ከኢብኑ አብዱልበር ነቅል አድርገው ይሄንን ኢብኑ አብዱልበርን እንግዲህ አንዳንድ ሰዎች እንትን አይሉትም በጣም ሱና ላይ ኃይለኛ ስለሆነ ቢድዓን በጣም ስለሚቃወም አይወዱትም። ግን ሚነል ሙተቀድሚን ወደ 400 አካባቢ 400ኛው ምናምን አካባቢ ላይ ነበር እና ነዋዊ ከዚህ ከኢብኑ አብዱልበር ነቅል አድርገው ምን አሉ?
ሚንሃጅ እንትን ላይ ታገኙታላችሁ። ይሄ ሸርሁ ሙስሊም ላይ ኩሉ መን አሕደሰ ፊ ዲን በዲን ላይ የፈጠረ ዲን ላይ ፈጠራን የፈጠረ ሁሉ ፈሁወ ሚነል መጥሩዲነ አኒል ሐውድ ከሐውድ የሚባረር የሚታገድ ነው። ስለዚህ ዛሬ በዲን ላይ የሚፈጥሩ አካላት በዲን ላይ መውሊድም ተብሎ ተፈጠረ፣ ዚክረል ጀማዓይም ተባለ፣ ሰለዋትም ተብሎ ተፈጠረ። የተፈጠረው ቢፈጠር የተፈጠረ ነገር በዲን ላይ ምንም አይነት የተጠጋ ቢድዓ ቢጠጋ ይሄ ቢድዓቸው ወደ አላህ ሊያቃርብ ቀርቶ ምን አይልም ማለት ነው። የውመል ቂያማ ከዲን የውመል ቂያማ ከሐውድ መጠጥ ከነቢዩ ሰለላሁ ዐለይሂ ወሰለም ሐውድ መጠጥ ያሳግዳቸዋል ማለት ነው። ይኸው እየተናገሩ ያሉት ኢማሙ ነወዊ ምንድነው ከኢብኑ አብዱልበር ነቅል አድርገው ሁሉ መን አሕደሰ ፊ ዲን በዲን ላይ የፈጠረ ሁሉ فهو من المطرودين عن الحوض كالخوارج والروافد وسائر أصحاب الأهواء خوارجوችን አህዋእ እንትኖችን ራፊዶችንና ሌሎችም የቢድዓ ባለቤቶች ብለው ይሄዳሉ ማለት ነው። አላህ Subhanahu Wa Ta'ala ከሐውድ ከሚታገዱ ሰዎች እንዳያደርገን ልንጠነቀቅ ይገባል። ከሐውድ ጋር ተያይዞ አሁን የምናየው ነገር ምን ነው? ሐውድ የሚባለው ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ የተለየ መጠጥ ነው ወይስ ለሁሉም ነብያት የተሰጠ ነው የሚለውን ስናይ ማስረጃዎች ስንመለከት ለሁሉም ነብያት እንደተሰጠ ይነገራል። ምክንያቱም ሰሙራ ቢን ጁንዱብ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ይህም ትርሚዚ የዘገቡት ሐዲስ ነው። ትንሽ ሐዲሱ መቃል ቢኖርበትም ትንሽ ችግር ቢኖርበትም ኢነ ለኩሊ ነቢይን ሐውዳ ለሁሉም ነቢይ ሐውድ አለው ወኢነሁም የተባሃውነ አዩሁም አክተሩ ዋሪዳ በጣም ብዙ መጠጥ የሚሄድ በጣም ብዙ የብዙ መጠጥ ባለቤት ማን ነው? ብዙ ሰውስ የሚጠጣለት ማን ነው? አክተረሁም ዋሪዳ ከሁሉም የበለጠ የኔ ነው ብዬ እከጅላለሁኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ሐውድን በተመለከተ ያው ለሁሉም ነቢይ ሐውድ እንዳለው ያመላክታል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ሐውድ ከሁሉም በላጭ እና ትልቅ መሆኑን ያመላክታል ማለት ነው። ነገር ግን ሐዲሱ ይህ ደካማ ነው በተባለበት ደካማ ነው ከተባለ ለሁሉም ነቢይ ሐውድ አለው ለማለት ሌላ ማስረጃ ሶሒህ ማስረጃ ያስፈልጋል። ምክንያቱም አንዳንድ የእውቀት ባለቤቶች ይህ ሐዲስ መቃል አለበት፣ ስለዚህ ለሌሎች ነብያቶች ሐውድ አላቸው ለሚለው ሌላ ማስረጃ እስካላገኘን ድረስ በضعيف ሐዲስ ገይብ የሆኑ የሩቅ ምስጢርን ማጽደቅና ማስበት አንችልም። ለነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሐዲስ ሰብቶላቸዋል ይላሉ። ስለዚህ ይሄንን ይመስላል በሐውድ ጉዳይ ላይ ያለው ጉዳይ ይሄንን ይመስላል። ነገ ኢንሻአላህ ቀጣዩን ቤት ስለ ሲራጥ ይሆናል የምንመለከተው። ሐውድን በተመለከተ ይሄንን ይመስላል ጉዳዩ። አላህ Subhanahu Wa Ta'ala ከነብዩ ሰለላሁ ዐለይሂ ወሰለም ሐውድ ከሚጠጡት ባሮቹ አላህ ያድርገን። በቢድዓ ምክንያት አሜን በመዘናጋት አንዳንድ ቢድዓዎችን ከሳቸው ሱና በማፈንገጥ ምክንያት ከሐውድ ከሚታገዱ ባሮቹ እንዳያደርገን ልንጠነቀቅ ይገባል። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. مرحبا جزاك الله خير الجزاء. الله من دهن يبزاله آمين በጥሩ ሁኔታ ኺታምንም አላህ ይስጠን። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ተሳሰበን ያዳመጥነውንም በሱና ላይ ያሉ ወንድሞችንም እህቶችንም ሐውድ መጠጥ ላይ አላህ ይሰብስበን። آمين آمين وإياكم. جزاك الله خير أستاذ. السلام عليكم. السلام ورحمة الله. مرحبا. ዛሬው እዚህ ጋር እናቆማለን። ሰዓቱን በጣም ሄዷል። مرحبا. آمين آمين. مرحبا. ነገ በዚህ ሰዓት ቀደም ብላችሁና እንቀጥላለን። السلام عليكم ورحمة الله وبركاته.
ሕክማ ምንድን ነው ጥያቄሽ? በውስጥ ጻፊና ወይም እንትን እንሻለን። الخيام فبأي آلاء ربكما تكذبان لم يطمثهن إنس قبلهم ولا جان فبأي آلاء ربكما تكذبان متكئين على رفرف خضر وعبقري حسان فبأي آلاء ربكما تكذبان تبارك اسم ربك ذي الجلال والإكرام يا رب الحمد لله رب العالمين እንደዛ ነው እላችኋለሁ ወጀዛኩሙላሁ ኸይረን ማሻአላህ እንግዲህ ጨምሩለት ከጨመራችሁለት እንደዛ ነው ስሚዞ ጋብዣለሁ እንግዲህ ለምን እንደጋበዝኩ ደግሞ ታውቃለህ ይገርም ነው እኔ ራሱ በጣም ነው የምወደው ላይ በጣም ነው የምወደው ሱረቱ ወላሂ በጣም ሱብሃንአላህ ቀልብ የሚያረጥ ወላሂ እኔ በጣም ነው የምወደው ሀቂቃ በጣም እና እንደዛ ነው እላችኋለሁ አሁን የኢፍጣር ሰዓት ደርሷል እስሚዞ ዳዋ ያርግልን ከመውጣታችን በፊት